ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ አዲስ ቪዲዮ ቀጥታ ብያለሁ። ምሳሌ ክፍል 115 ሽላችሁ ቀርቤያለሁ ማለት ነው። እንግዲህ መድን በጣም ተቆላጨባት በመሀሌት እዚህ ወሬ ሳይወጣም እንጂ በፍጹም አንቺ አይበቃችሁም እነሱ አይለቋችሁም እያለች ስትል በቃ ተዋት እባክህ መድን ተዋት። እንደውም ልንገርህ ብሩክ ከቤት ካለሽ ይቅርታ ካልጠየቅሽ እገልሻለሁ እያለ እያስፈራራኝ ነው ያለው። ልቀቂ ቅድስት ተረጋጋ። አይመለከትም ትሰሚኛለሽ? አሁን ቀጥታ መሄድ አለብሽ ነይ ውጭ እያለ ሲላት አልወጣም እዚህ ይጉደለኝ እንጂ አልወጣም አለችው። ጥጥ ያለ የተፋጠጠ ነገር ወይዘሮ መሀሌት ድሮ ነበረ እንጂ መድቶ መለኮስ አሁን ምን ያደርጋል ድስት ጥዶ ማልቀስ ነው የሚባል ሰራት ደርሶባታል። ምሳሌም እንደዛ ባታረግ ነበረ ቤቷ አድርጋ ይዛ ቁጭ የምትል ነበረ። ዝና እንግዲህ አንቺ ምንድን ነው የምትፈልጊ አንቺ እያለ ዝና ሲያስፈራራት አንቺ በልተሽም ሰርተሽም ጥጋብሽ መከራ ግን ገለህም አትገላገለኝ አሁንስ ሰለቸኝ እባክህ ብትገለኝ ይሻለኛል ብላ ስትለው እንደሱ ስላልሽኝ ምንም አልነካሽም አይደለም ጭራሽ እንደዛ አላደርግም እያለ ሲላትኝ ምንም ልትሰማ አልቻለችም። እሱ መጨረሻ ላይ ቤተሰብ እንዴት ነው ታጣዬ አልነቀልኩም ሞገስ ወይሽ እንደው ምን ላድርግ ዝም ነው እንደምትሉኝ እናንተ ምንድን ነው የነቃሽ ዛታ ወይስ ምንድን ነው በእኔ ሙድ እያያዝክ ነው? በቃ እንደ ቁመሽ አንቺ ማለት ጭራሽ እንደዛ አታድርጊ አባትሽ ወንድምሽን አገኘሽ ቆይ አንተ ልታቃጥለኝ ነው እንደመጣሁ እያለ እየቀለደ ነበር። ሞገስ ላቃጥል አይደለም እኔ ላቃጥል አይደለም ምን ሞገስ እርጎ ሆንኩ ነው። ኧረ ማነሽ ውሃ ስጭኝ ልኝማ እባክሽ ሊያቃጥሎ ደፍረኝ። እሺ ቆይ ለምን ነው የፈለግሽኝ ለምንድን ነው የጠራሽኝ ብሎ ሲላተኝ ይኸውልህ ወይጌ አንድ ቦታ ታውቃለህ ተረድተህ ታውቃለህ እህትህን ምን ማለት ነው ያለሽ ነው። ለምን እንግዲህ ስሜታዊ ሆና በጣም ፈዘዘላለች። ስልክ እያናገረች ነበር። እሱ ግን ጥሪው የመዝሙር ነበር። ይኸውልሽ ሞጌ እያለች ስትል አሁንም በተከታታይ ስትደውል አልስራላት ብሏል። በቃ እመጣለሁ ናፍቄሽ ከሆነ ሰዓቱን አሳጥረዋለሁ በጣም የተጨነቀ ይላል። እሷ መናገር አልቻለችም። እኔ የማወራው እሷን ስላሰቅም ሉላ ያለችበትን ቦታ ብታየው በጣም ነው የምታዝንላት። ለዛ እኮ ነው እናንተ ወንዶች እኮ ችግራችን አትረዱልን የሚባለው። ምን ማለት ነው? አንቺ ምን ደስታ ያለሽ እንዴ? እና ያስቸግራት ነው። ማን ነው ያስቸግራት? ጥብቃዋ እንዴት እንደሚደረግ ምናምን እያስቸገራት ነው። እንዴ እየቀለድሽ ነው? አንተ ቀልድና ቁም ነገር አታውቅም እንዴ? ለምንድን ነው እንደዚህ ያልነገረችኝ? ነጌ እንዴት ያለ ምክንያት የተረገመ ሰው እንደሆነ ለአንተ እንዳትነግርህ እንዴ እንዳትነግርህ ስርስር አልቋታል። እኔ ራሱ ስርስር ብያለሁ። ወይኔ ሞገስ ምንድን ነው የምታወሪው? ይኸውልሽ ስማኝ አንተ አብረሽ ካልተኛሽ ምንም አልመልስም ብሏታል። ለምን አትናገር? ለምን ጥንቅር ባይቀር ደግሞ ሲጀመር ደግሞ ስለ ጠበቃ እንዴ? እሷም እኮ እንደዛ ብላ ነበረ። እንዲህ ብላ ካለች በኋላ ከዛ በላይ ምን የሚያስፈራ ነገር መጣባት ማለት ከዛ እንደዛ ካላትና ጭራሽ ለምን ሊያታክስም እና ይሷስ ምን ያህል ጊዜ እንዴት እንደዚህ ለምን አትናገርም? ዳጣ አንቺ ዝም ለምን አልሽ? እንዴት ዝም አላልኩ? ቤት ራሱ ተታኩሰን አይደል እንደ በሽጉጥ ብዬ ያባረርኩት። ግን ሞገስ ስሜት አይሆን ሽጉጡ የሱ ነበር ማለት ነው። ቆይ ወይኔ ሞገስ የሚጠጣበትን ትቶ ሄድት። ሞገስ አንተ እንዳታስደነግጣት ካልቻልክ ተው። ምግቡን አቋርጦት እየሮጠ ሄደ ተናዶ። እንዴ ሳይከፍል ሰለቸኝ
ወገቤ ተቆመጠ እያለ ነበር። እና ዝም አልሽው? ምሳሌ ለመድን እየነገረችው ነበር። አፍ አውጥቶ አረ እያለ አግዙኝ እያለ ነበር። አልጋው ራሱ እንደ ጎበጠች ለዚህ እያለ ነበር። እኔ ጎትቼ ላስወጣት ነበረ። አባትሽ ነው እየገላገለ ያስቀመጣት እያለ ለምሳሌ ሰውናት ብሎ ያላል መድን። ከዛ ቅድስት ትመጣለች። አረ ምን ይሻላል መድን? አረ ምን ይሻላል እኮ ዘፈን እኮ ነው ቅድስትዬ እያለ በገዛ ቤትሽ ገብታ አልወጣም ማለት የሚሻለውማ እየገረፉ ጎትቶ ማስወጣት እንዴ። እማዬ እኮ ወፍራም ናት። እንዴት ቅድስት ትችላለች? ወፍረት እኮ አይደለም። ስለወፈረ ምን የሚሆን ነገር የለም። በትክክል መለስሽው። ቅድስትዬ ነሽ እናትዬ ያልሻት ነው ያልሽው አንቺ ነሽ። እኔ አላልኩም አጎቴ። አሁንም እናንተ እየተጫወታችሁ ነው። እኔ እኮ ጭራሽ እንቅልፍ ሳይወስደኝ አደረ። እናተኝ እሷ አስተኝታለች። እሷ አይደለች እንደ ሁላችንስ እንቅልፍ ወስዳ የምትተኛ እና ዝም ነው የሚባለው? አይ ቅድስትዬ እና ሰባሰብ እናንጣና እናስወጣት። እንደዛ ሳይሻል አይቀርም። ሁላችን ተሰባስበን እርቁ ድረሱልኝ እንበል። ከዚህ ሁላ ጭንቀት ይገላግለናል። እናንተ ለእሷ ነው እና ታዲያ ሰው መጣሩ እና ይሄ ሁሉ ማወራው አይደለም። ስንት መከራ ተጥቶ ጭራሽ ተደፈርን እኮ ያለ ምሳሌ ላይ ያለ ሞገስ ምግብ ሲመጣ ከዛ መጨረሻ ላይ ሉላ እያለ ሲል ሉላ የለችም። ከዛ መጨረሻ ላይ ስልኳን ብድግ አድርጎ ስልክ እየደወለ ነበረ። ምን ሉላ በፍጹም አታደርገውም። ሉላ እንዴት እንደዛ አደረገች? የሉላ ነገር በጭራሽ ሊሆን አይችልም። ሞገስ ስሜት የሆነ ጭራሽ እያለ አሁን በተደጋጋሚ ሲፈትነው ስልኩ አይሰራም። ሉላ እንግዲህ በጭንቀት ውስጥ ነው ያለ። ስም ይቀድማል፣ ተግባር ይቀድማል። አንቺ ደግሞ ችግር አለብሽ። ጭራሽ እንደዚህ ታደርጊያለሽ እንዴ? እሺ ጥሩ ነው በቃ አለ አይደለ? አንቺ ስልክሽን ዘግተሽ እኔም ስልኬን ዘግቼ፣ ስለዚህ እንሂድና አለማችንን እንይ። እሱ የሚፈልጋት ሁሉ ለሌላ ነገር ትንሽ እንቆይ ጋብዟት ምናምን ነው እንግዲህ እንደዛ ፍርሃት ነው እሷ የተጫናት ያለ። በቃ ከዚህ በኋላ እንዴት ይሆን? እሷ ግን ድፍት ላይ ያለቀሰ ነበር። ዝና ያገታተኝ ምንድን ነው ያልሽኝ? በፍጹም አይሆንም እንደዚህ ያለ ዝና አይኑን እያፈጠጠባት ነው የሚገኘው። ዝና ያላስጨነቀው ሰው የለም መጨረሻ ላይ። ከዛ መጨረሻ ላይ ነይ እጅሽን ለያዝሽ ብሎ እጇን ያዝ ሲያደርጋት አይኗ ፈጠጥ አለ። መጨረሻ ላይ አስደራረጉ ደስ አላላትም የነበረ። ተከታታይ ምንም አማራጭም የላት ሉላ። እንግዲህ ሞገስም ከቤት ብሎ እየፈለጋት ነበር። ዳጣ ማታ እንደነገረች ነገር ከሆነ ቀላል የሚሆን መፍትሄ የለም። ጠበቃው የተጠቀመው ይሄንን ነው። አንተ የማታውቀው ብዙ ችግር አለ። አስታወስኩሽ። በፍጹም ሰፈር ቤት ድረስ መጥቶ ነው እንዴ? እሱ ነው ያለኝ። በቃ ህዝብ ነው የሆነ ነገር ኬዝ አለኝ ብሎኛል። አንተማ እንደሆነ ተበልቷል። እንዴት አንተ አይገባህም? እንደዚህ ክፍት የሆነ ቅጭላት ይዘህ እንዴት አይገባህም አንተ? ዳጣ ወረደችበት ሞገስ ላይ። ሞገስ ተበላ እንግዲህ። ዝና መኪና ውስጥ ነው ስልኩን እየደወለ ዳጣ እያለ ሲል ነበረ። ከዛ ዝናም ሞገስም ዳጣም ሆኖ በቃ ይሄ ጭራሽ መሆን የለበትም ብሞት ነው ይሻላል የሚስትና ሀገር ቀልድ የለም ይላሉ። አጊያ ያዘቻቸው። ከዚህ ፊት እኮ በቃ የሆነ ነገር አለ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን እስከ መጨረሻው እዩ። ማለት እንግዲህ ጉድ ሰርታለች ማለት ነው። በጣም ብላ ተገፈተች ማለት ነው። ደህና ሁኑ። ባይ ባይ። ሰላም